ኑዛዜ 4 መንገዶች አሉት። ያዙ ማስታወሻ። ኑዛዜ በ4 መንገድ ነው የምንናዘዘው። መጀመሪያ ደግመዋለሁ። ኑዛዜ ማለት ጭምብል ለብሶ ምን ችግር አለ? ዛሬ መርካቶ ቢገሉ እኮ የካ ይኖራል። የካ ቢገሉ ሳሪስ ይኖራል። የእናቴ ልጅ እንደ ጉለሌ ቢገሉ እኮ ዛሬ የት ነው? ኮልፌ መኖር ይቻላል። ለሁሉ የተመቸች ከተማ ስፍራ ለውጠ ጭምብል ለብሰህ ቀንና ሌሊት ያርመሰመስከውን ኃጢአት ያለምንም መፍራት ከነፍስ አባት ፊት ቆመህ አባቴ ይህን አድርጋለሁ የምትለው ኑዛዜ ይባላል። ለመሆኑ ነፍስ አባት አላችሁ? ካህናትን የሚሾም ማን ነው? እግዚአብሔር። ካህንን አባቴ ማለት ማንን አባቴ ማለት ነው? ብላኝላችሁ ነፍስ አባት የሌላችሁ አባት የሌላችሁ ያውም የእግዚአብሔር ሹም ያውም የእግዚአብሔር አገልጋይ ያውም የእግዚአብሔር ባለሟል አባት የሌላችሁ እግዚአብሔር ያጥናችሁ። ባላችሁበት አጥቢያ አቅራቢያ ነው መያዝ አባት የሚያዘው። አባትና ልጅ ተለያይቶ አይሆንም። በቅርባችሁ እዚያው ደብራችሁ አጠገባችሁ ባለው የእናንተ ልጅ ኑዛዜ በ4 መንገድ። አንደኛውን መንገድ እናገረዋለሁ። አንደኛ ከነፍስ አባት ጋር ገጽ በገጽ ቆሞ አባቴ አምቻለሁ፣ ሰክሬያለሁ፣ ዋሽቻለሁ፣ ይሄን አድርጌያለሁ። አበነፍሱ ካህኑ አባቱ ቀኝ እጁን ያዝ አድርጎ ቆሞ ካዳመጠ በኋላ ጨረስክ? አዎ አባቴ። ከዛ እግሩ ላይ ድፍት ይላል ሲጨርስ። ከዚያ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው ይሸኙታል። ቅጣቱን ሰጥተው ጾም፣ ይሄን ያህል ቀን ጾም፣ ይሄን ያህል ስገድ፣ ይሄን ያህል መጽወት ተብሎ ቅጣቱን ሰጥተው ይሸኙታል። ሁለተኛው የኑዛዜ አይነት አንደበት መናገር ቢፈራ የሰራችሁትን ኃጢአት ጽፎ መስጠት። መድኃኔ ዓለም ከፍልሰታዋ ያድርሳችሁ። እሰይ። የእናቴ ልጅ አንዲት የታደለች ሴት የምትሰራውን ኃጢአት ዕለት በዕለት እየመዘገበች ታስቀምጣለች። መነሻዋ የማይሆን ኃጢአት አሰርቷት ሰይጣን ስትወጣ ስትገባ ህሊናዋን ያቆስላት ነበር የሰራችው ኃጢአት። ዛሬም የእናቴ ልጅ ስንት ሰዎች የሰራነው ኃጢአት የገዛ ህሊናችንን እያቆሰለን የምንኖር ሰዎች አለን። እንዳንናገረው ጉዳችን እንዳይታወቅ ከበርን እየመሰለን ይኸው እፍና አድርገን ይዘን የተቀመጠናለን። በኋላ ሄዳ ለአባታችን ለቅዱስ ባስልዮስ አባቴ አላስቀምጥ አላስወጣለኝ፣ ወድጄ የሰራው ኃጢአት አቆሰለኝ፣ እንዳልነግርህ አንደበቴ አፈረ፣ እንዴት እናደርገችዋል ትለኛለህ ብዬ ጽፌ መጥቻለሁ። ይህንንም አልሰጥህም ጉዴን እንዳታውቀው፣ እንዲሁ እንደጨበጥኳት ይፋቅልሽ በለኝ አለችው። የታደለ የተዋህዶ ልጅ እንዳልሽው ይሆንልሽ። በስመ አብ ወወልድ ወመንፈስ ቅዱስ እፍ አለው። አንድ ቀረች። አባቴ ሁሉም ተፍቆልኛል፣ አንድ ቀርታለች፣ ወደ ልግባ አለችው። ወደ ቅዱስ ኤፍሬም ሂጂ አላት። ሄደች። የአንድ ቀን መንገድ ቢሉ ስትመጣ ስትሄድ 2 ቀን ይርባታል፣ ይጠማታል፣ ሰውነቷ ያልበዋል። የእናቴ ልጅ ያው ልብ አድርጉ። አባቶቻችን በፈሊጥ ንስሐ ሲሰጡ ፈሊጠኞች ናቸው። ልብ አድርጉ። መሄድ መምጣቷ እኮ ቀኖና ነው። ስትመጣ ስትሄድ እንዲህ ያለ ገዳም ጣቃ ጭነህ ሽምብራ ቋጥረህ ዘቢብም ጧፎን ሰንዴውን የሚገባውን አልባሳቱን ይዘህ መጽሐፍት ገዝተህ ሂድ ይላሉ አባቶቻችን። ከዚያ እህቴ ስትሄጂ በሕይወት አታገኘውም፣ ሞቶ ነው የምታገኘው። ሳትጠራጠሪ አስከሬኑ ላይ ጣይ አላት። ካህናት ስልጣናቸው ከሞት በኋላም ስራ ይሰራል። ስጋ ሞተ እንጂ ሕይወታቸው አትሞትም። አየ ጌታዬ ስጦታ ዘላለማዊ እኮ ነው የካህናት ሹመት። ይብላኝላቸው ሳይገባቸው ለተሾሙ፣ ሳይገባቸው ሻሹን ለጠበጠሙ፣ ሳይገባቸው ቆቡ ቂጥ ላደረጉ
ቆይፈራ ሰይጣን ሻሻ ይፈራ አያደርስ መድኃኔዓለም ክርስቶስ። ልቡ ካልተመቻቸ፣ ልቡ ካልቀሰሰ ከላይ ቢጠበጠብ አይሆንም። ልቡ ካልመሰኮሰ አይሆንም። ንስጥሮስ እኮ የእናቴ ልጅ ጳጳስ ነው፣ መነኩሴ እኮ ነው። አልታደል ብሎ ልቡ ለሰይጣን ስለተመቻቸ ጉብ አለበት። መላሱ ተጎልጉሎ ሙቷል። እዛ ውስጥ አልገባም። አሁን የእናቴ ልጅ አባቶቻችን ክህነታቸው ከሞት በኋላም አይሻርም። ሞቶ ታገኘዋለሽ። አስከሬኑ ላይ ጣዩ አላት። ጣለች። ብድግ ብታረገው የለም። ክብር ለአምላካችን ይግባ። እነኝህን ካህናት እግዚአብሔር የሾማቸውን ድንግልናቸውን ባጸኑ በንጹሐን ጳጳሳት የተሾሙ ካህናትን አባቴ ማለት ይገባል። አባታቸው አድርጉ። ሁለተኛው የኑዛዜ አይነት ጽፎ መስጠት። ሶስተኛው ለሚወዱት ባልንጀራ ወይስ ባለጋራ? የእናቴ ልጅ ጓደኛ ወይስ ጉደኛ? ስምንተኛው ሺህ ለመሆኑ ምስጢር የሚነግሩት ባልንጀራ አለ ዛሬ። ያዕቆብ መልእክት ምዕራፍ 5 ለምትወደው ባልንጀራህ ንገረው። ወንድሜ፣ ጓዴ፣ ጉዴ ብዙ ነው። ነፍስ አባቴ ፊት መቅረብ ፈራው። ስሜን እንዳትነግራቸው። ይኸውልህ የሠራሁት ኃጢአት 1 2 3 ይሄ ነው። ከቻለ ጽፎ ሰጥቶ ባይጽፍም ማህይብ ከሆነ አስጠንቶ ስሜን እንዳትነግራቸው ልጆ ነው በላቸው። ይኸውልህ ንስሐዬን ተቀበልልኝና ና ይባላል። እንዲህ የሚነገረው ጓደኛ አለ ዛሬ። ምስጢር የምታዋዩት አለ። ሶስተኛው ለሚወዱት ባልንጀራ ነግሮ አባቶቻችን የተዋህዶ ልጆች ያውቁታል። ዋው ተልኮ ሄዶ ልጅ ሆነው ስሜን አትንገር ብሎኛል አባቴ ተቀበልልኝና ና ብሎ ይነግራቸዋል። እግራቸው ስር ተደፍቶ ተመልሶ መልእክቱን ይዞለት እስኪመጣ ቅጣቱን ይዞለት እስኪመጣ ድረስ ይጠብቃል። ሰምተው ፍትሐ ዘወልድ ደግመው እግዚአብሔር ይፍታ ብለው ይህን ቀጥቻለሁ ብለው ይላሉ። ይኸውልህ እንዲህ አድርጎ አራተኛውና የመጨረሻው መርካቶ ቢገሉ ብያለሁ ቅድም። የካ ይኖራል። እዚህ ያላችሁ ለመንገር እዚህ ላሉ አባቶች ብትፈሩ ብትተዋወቁ የካ ወይ ጎላ ሚካኤል ወረድ ብለህ ለማያውቁ ካህን የማያውቁበት ደብር ሄዶ አባቴ ከነፍስ አባቴ ተደብቄ መጣሁ፣ ጉዴ ብዙ ነው፣ አሁን ይሰሙታል። ስለዚህ አባቴ ስለ ወላዲተ አምላክ ሕሊና የቆሰለ አላስቆም አላስተኛለኝ የሠራሁት ኃጢአት እግዚአብሔርን በደልኩ፣ ምድር ጠበበችኝ፣ ተጨነቅኩ፣ ገላግሉኝ። ስለ ወላዲተ አምላክ ነዋ። ወላዲተ አምላክ ትገላግለን ሁላችን። ጸሎት ኑዛዜን ይዛል። ሳትናዘዙ የሠራችሁትን ኃጢአት በጾሙ በጸልዩ አይሆንም። ንስሐ ግቡ።